ሀራምቤ ሬዲዮ 98.7 ጦርነት ለሰው ልጅ ሞትና ለአጠቃላይ ሰላም ማጣት ምክንያት ከመሆኑን ባሻገር ተያይዞ የሚመጣው ሀገራዊ የኢኮኖሚ ውድቀትና ማህበራዊ ቀውስ ለበርካታ አስርተ ዓመታት ወደ ኋላ የሚጎተት አዙሪት ውስጥ የሚከት ጠባሳ መሆኑ እሙን ነው። በኢትዮጵያ በተለያዩ አካባቢዎች የሚታዩ ግጭቶችና ለመረጋጋቶች በተለይም ከቅርብ ጊዜያት ወዲህ በትግራይ ክልል እየተፈጠረ ያለው ፖለቲካዊ ውጥረት ወደ ጦርነት ሊያመራ ይችላል የሚል ከፍተኛ ስጋት መደቀኑን መገንዘብ ይቻላል። እንዲህ ያለው የሀገር ውስጥ የእርስ በርስ ጦርነት ደግሞ በየጊዜው ከሚቀጥፈው የሰው ሕይወት ባሻገር የሀገር ምጣኔ ሀብትን በማድቀቅ በኩል ወደር አይገኝለትም። በእንዲህ ያለው ጦርነት ሀብት ጥሪታቸውን አሟጠው ለከፋ ምስቅልቅሎች መዳረጋቸውን አንድ ሁለት ብለን ልንጠቅሳቸው የምንችላቸው በርካታ ሀገራት አሉ። ሀገራችንም በተለያየ ጊዜና መነሻ ምክንያት በርካታ ለሁለንተናዊ ድቀት የዳረጓትን ጦርነቶችን አካሂዳለች። ዛሬም ከእንዲህ ያለው ግጭትና የጦርነት አባዜ አለመላቀቋንም ማስተዋል ይቻላል። በጥቅሉ እንዲህ ያሉ የእርስ በርስ ግጭቶችና ጦርነት በሀገር ምጣኔ ሀብት ላይ ብሎም በማህበረሰቡ የዕለት ተዕለት ኑሮ የሚፈጥረውን ጫና በተመለከተ የልማትና የምጣኔ ሀብት ባለሙያ የሆኑት አቶ ሲሳይ ክፍሌ ከጣቢያችን ጋር ቆይታ አድርገዋል። አቶ ሲሳይ ግጭትና ጦርነት በሀገር ሰብአዊና ቁሳዊ ሀብት ላይ የከፋ ውድመት ማስከተሉ የማያሻማ ቢሆንም ከምጣኔ ሀብት አንጻር ስንመለከተው ግን እጅግ ውስብስብና ተግዳሮቱ የከፋ ነው ይላሉ። ማአት ነገር ለአንድ ሀገር የሚያመጣው ክራይስ የሰው ኃይል በቀነሰ በጠፋ ቁጥር ምርታማነትሽን በምርታማነት ዘርፍ ላይ የሚሳተፈውን የሰው ኃይል ታጠፋል። ያንን ባጠፋሽ ቁጥር ወይ ወደ ጦርና ዘመቻ ቤት ቁጥር መሬቶቹ ለዛውም እንደኛ ሀገር በግብርና ያለ ሀገር በእዳሪ ይቀራል። እንደዚህ ምርታማነት ይጠፋል። ምርታማነት ሲጠፋ እዚህ ተጠቃሚው ህዝብ ኢንፍሌሽን ውስጥ ይገባል። ምክንያቱም እጥረት አለ። ዋናው ለሰው የሚያስፈልጉ ግብአቶች ላይ ምንም ሰፕላይ አይኖርሽም ማለት ነው። የአንድ ሀገር ውስን ሀብትና በውጭ ምንዛሬ የሚገኝ ካፒታል ለልማት፣ ለጤና፣ ለትምህርትና ለኢንዱስትሪ ማስፋፊያ መዋል ሲገባው በቀጥታ ለጦር መሳሪያ ግዢ መባከኑ ሌላኛው የኪሳራ ገጽታ እንደሆነ የምጣኔ ሀብት ባለሙያው ያስረዳሉ። የምጣኔ ሀብት ባለሙያው አቶ ሲሳይ ለጦርነት የሚወጣውን ወጪና የሚባክነውን የልማት እድል እንዲህም ያነጻጽሩታል። መንግስት እንግዲህ ጦርነት ስትዋጊ ይሄኛል በእንትን አለ የምትዋጊ ወይ በእንጨት ወይ በዱላ አይደለም የምትዋጊ። አሁን ላስት ዊክ አንዴ በኢራን እና በአሜሪካ መሀል ያለን ጦርነት ምክንያቱም ዳታዎች ስላሉ እነዚህን የተጠቀምኩበት ለዚህ ነው። በኋላ ወደ ራሳችን እንመጣለን ስላሉ አሜሪካ በእስራኤል በ1.2 ቢሊዮን ወይንም በ1.4 ቢሊዮን ዶላር በሚተመኑ የስከድ ሚሳይሎችና ወይንም ሚሳይል መከላከያ ስትዋጋ በ12,000 ዶላር በስተዋጋ ነበር። እንግዲህ ያለው ልዩነት ተመልከች። 1.2 ቢሊዮን ወይም 1.4 ቢሊዮን ዶላር አንድ ሀገር ወይም እኛ ኢትዮጵያን ዘጅና ከዚህ ባነሰ በድሮን ዋጋ እንኳን ብንዋጋ በመዛሽና በ12 ዶላር እኛ ምን ያህል እየደቀቅን እንደምንሄድና ሁሌ ለእድገት ግብርና፣ ለኢንዱስትሪ፣ ለማኑፋክቸሪንግ የምናወጣውን ብር ቀጥታ ለታንክ መግዣና ለአውሮፕላን ለሚሳኤልና ለጥይት እናወጣለን። ያንን ደግሞ ወደ ፐብሊክ ስትወስጂ አንድ ታንክ ስትገዢ ወይ አንድ አውሮፕላን ስትገዢ አሁን ኑሜሪካሊ ይሄ ነው አልሽ ስንት ትምህርት ቤት መክፈት እንችላለን፣ ስንት የጤና ጣቢያ ማቋቋም እንችላለን፣ ስንት ሰው ስራ ላይ ኢንጌጅ ሊሆን ይችላል፣ ኢንዱስትሪዎች ምን ያህል ሊቋቋሙ ይችላሉ፣ ምን ያህል ጥሬ ዕቃ ሰብስበን አምጥተን ለአምራቾቹ ማከፋፈል እንችላለን። እና ይህንን ገንዘብ በሙሉ በውጪ ከረንሲ ወይም ሃርድ ከረንሲ የምናወጣውን ለጦርነት ስናወጣ አገር ባዶዋን ትቀራለች እንጂ መጨረሻ ላይ ምን ትሆኛለሽ? በቃ ባንክሩፕት ባዶ ወይስ ትኖሪያለሽ ማለት ነው። ይህ ብቻ እንዳልሆነ የሚገልጹት የምጣኔ ሀብት ባለሙያው ሰላም በሌለበት ሀገር ውስጥ የውጭ ቀጥተኛ መዋለ ንዋይና የቱሪዝም ዘርፍ ሙሉ በሙሉ ይንኮታኮታል። በጦርነት ወቅት በርካታ ፋብሪካዎችና ኢንዱስትሪዎች ስራቸውን ለማቆም በመገደዳቸው በሺዎች የሚቆጠሩ ዜጎች ከስራ ውጭ እንደሚሆኑ የሚገልጹት የምጣኔ ሀብት ባለሙያው የቱሪስት መዳረሻዎች ሳይቀሩ በጦርነት ቀጠና ውስጥ ሲገቡ ሀገሪቱ ከዘርፉ ልታገኝ የሚገባትን የውጭ ምንዛሬ እንደምታጣ አብራርተዋል። አቶ ሲሳይ ከቁሳዊ ኪሳራው በላቀ ሁኔታ ግን በጦርነት ምክንያት የሚመጣው ስነ ልቦናዊ ቀውስ እጅግ የከፋና ማህበረሰብን የሚበታትን እንደሆነ ጭምር ያስረዳሉ። የጦርነት ገፈቱ የጦርነት ክፋቱ ባይኖር ነው ሁሉሽ ባይኖር ራሱ ሳይኮሎጂካሊ አሁን ምንነግርሽ እኔ ሄጄ ያየኋቸው ቦታ ደርሼ መጥቻለሁ። ምን ብያለሁ? አንዳንዴ አታካራም ገጥማለሁ ከአንዳንዱ እኔ እኮ ትላንትና ደርሼ መጣሁ ስትይው ሄደ መጣ ከአንቺ ጋር ይከራከራል። ግን ያለው ሜንታል ሴታ ባይኖር እንኳን አሁን ለጊዜው እርግጠኛ ሆኖ ሰው ተነስቼ ሊናትም
ጦርነቱ ፋይናንሻል ብቻ ነው። ፋይናንሻል ትልቁ ክራይሲስ ሳይኮሎጂካል ሴታፕ። አሁን አንስቴክ መቼ ነው የትም ቦታ የምትበር ከዚህ ሐዋሳ ግን ቀላ መንገድ ነው። በፈለግሽበት ሰዓት ቁርስ ነካ አድርገሽ የ2 ሰዓት መንገድ እኮ ነው። በ2 ሰዓት ለፊት ይችላል። ቁርስ ዛብ እናውቃለን። ከአዲስ አበባ ከጧት እንደዚህ ማታ መምጣት ትችላለች። ስለዚህ ሴፍ ብለሽ ገና ማሰብ የለብሽ። እንደዚህ ያ ኢምፓክት ያመጣል መሰለሽ። አሁን በትራንስፖርት ሴት ብሎ መኪና ጥጋ ቆሞ መሀል ላይ ቆሞ ትራንስፖርት እዛ መንገዱ ቀና አይደለም ምናምን ብሎ በዛ መንገድ ሲጮህ ታገኘዋል። ላይኖር ሁሉ ቢችል እንኳን ሳይኮሎጂካሊ ሰዋይሽ ይስተካከል። ጦርነት ማአት ከገንዘቡ ባለፈ ገንዘቡ በየደቂቃው በየነገሩ መጨመሪያ የስነ ልቦናሽ እንትናል ስርቆታል። የስነ ልቦናሽ ክራይሳል። የህዝብ መተባበርና የህዝብ አንድነትን ታጠፊበታለሽ። ያን ነገሮች ጦርነት በአጠቃላይ የምጣኔ ሀብት እድገት ዘላቂ እንዲሆንና ዜጎች ከመረጋጋትና ከኑሮ ውድነት የነጻ ህይወት እንዲመሩ ከተፈለገ ግጭቶችን በውይይትና በሰላማዊ መንገድ መፍታት ብቸኛው አማራጭ እንደሆነ ባለሙያው በአጽንኦት ይመክራሉ። ጦርነት ትርፉ ጥፋት፣ ድህነትና ሀራምቤ ሬዲዮ 98.7